የመጽሐፍ ቅዱስን አመጣጥ ታውቃለህ? ልጠይቅህ። እሱ ሳይሆን ጥያቄያችን ይህ የሩቅ እውቀት ይባላል ከእኛ ዘንድ። በአምላክና በአዳም መካከል የሆነውን ምድር ላይ ያለ ሰው አንድ ሊያውቅ አይችልም፣ አምላክ በነቢያት በኩል ካልተናገረ በቀር። እነዚህ የትውፊት ጸሐፊ ባለቤቶች እንዴት በአዳምና በአምላክ መካከል የተከሰተውን ነገር አምላክ ያልገለጸውን እንዴት በራሳቸው እንዴት ደረሱበት? የእኛን ተወውና አንተ አዳምና ሔዋን መልአክ መሆን ፈልገው እንደወረዱ በምን አወቅ? እሱን አምላኬ ቃል በቃል በቁርአን ላይ ስለነገረኝ እኔ የሚያልኩት እሱ ነው። በመጽሐፎች ላይ አለው የአምላክ አዳምና በእሱ መካከል የተከሰተውን ኦሪት ዘፍጥረት ላይ ገልጿል ወይ ነው የኔ ጥያቄ። አንተ ቃል በቃል ከአላህ ሰምተኸው ነው ማለት ቁርአን አመጣጥ የቁርአን ወይ ደግሞ ራሱ ነግሮኛል። ላሳይሽ እችላለሁ ነው እየጠየኩህ ያለሁት ምንድነው? ቁርአን ቃል በቃል ጅብሪል ሲናገር ማነው ነቢዩ ራሳቸው መጻፍ አይችሉም። አይ ቲንክ አይደል? ሌላ ሰው ነው የጻፈላቸው። ለምን ያሰፋሽ ነው እነስፈው ወይስ ነው ማለት ለእኔ ክሊር እየሆነልኝ እንዲሄድ ብዬ ነው። ትንሾቹን ጥያቄዎች ቁርአን አተጻፈን ቀየርሽ ጥያቄውን ወደዛ ብሄር ፈልገሽ ከሆነ እንሄዳለን። ኖ ማለት የመጽሐፍ ቅዱሱን አመጣጥ ገለጽ ነው። አሁን ባጭሩ ገለጽ ነው ወይ ቁርአን ላይ ወይንም መጽሐፍ ቅዱስ ላይ አለ ወይንስ የለም ነው። እኔ የገለጽኩት አለ ወይ ካልሽኝ አዎ አለ፣ ቃል በቃል ላሳይሽ እችላለሁ። አንቺ የገለጽሽው ግን መጽሐፍ ቅዱስ ላይ አለ ወይ ስል የለም ነው ዳቶል። እኔ እየጠየኩት ያለው ጥያቄ ምን እንደሆነ ገብቶካል? እኔ የምቀበለውንና አንተ የምትቀበለውን ነገር ነው። ገብቶካል አይደለ? አንተ ያልካለከው ቃል በቃል ወረደልኝ የምትለውን ቁርአን ራሱ አሁን ለምሳሌ ስለ ነብዩ እናንተ ሁሉም ነገር ትቀበላላችሁ። ጁስ አሰ ነብይ ከየት የመጣ ማለት ነብዩ የጻፉትን ነገር ኦር ደግሞ እሳቸው መጻፈው ግን የተናገሩትን ነገር ትቀበላላችሁ አይደል? ስርዓት አድርጋችሁ ትወስዱታላችሁ። በትውፊት ሰው የጻፈው ነገር አንቀበለው። ከአምላክ ዘንድ በነብያት በኩል የመጡ ቁርአንና ሐዲስ የሚባላሉ እሱን እንቀበላለን። ከዛ ውጭ ያለው ግን ወደ ቁርአንና ወደ ሐዲስ እንመልሰዋለን። በቁርአንና ሐዲስ ላይ ካለ እንቀበላለን፣ ከሌለ ግን አንቀበል። አይህ አይደለ? አሁንም ተውፊት ብለሽ የገለጽሻቸው በዚህ ሚዛን በዚህ በመጽሐፉ ላይ አምላክና አዳም ባወሩት ላይ ካለ ልትቀበሉት፣ ከዚያ ውጭ ከሆነ ደግሞ ልትመልሱት ሲገባ ነበር። ይኸውልህ የኛ መጽሐፍ ቅዱሳችን ትክክለኛ ስለመሆኑ ማረጋገጫችን ቤተክርስቲያን ናት። ቤተክርስቲያን ስለ ተውፊት ብለሽ ስለተናገርሽው መጽሐፍ ቅዱስ ውስጥ ከዚህ ውጭ ስላሉት ነገራቶች ነው እየተናገርኩኝ ያለሁት። እኔ የተናገርኩበት መንገድ ነው ትንሽ ግራ ያጋባ። ይቅርታ ለዛ ግራ ተጋባም። በጠየቅሽው ላይ ጥያቄ በተናገርሽው ላይ ጥያቄ ብቻ ጠየቅኩሽ። በዚያ ላይ መልስ የለውም። በቃ መጽሐፍ ቅዱስ ላይ ሰይጣን አሳተው የሚል ካለ ኦሪት ዘፍጥረት ላይ ብትሰይ ደስ ይለኝ ነበር። ከሌለሽ እባብ ያሳታቸው ግን ያሳታበት ምክንያቱም በእኛ እናንተ አሁን ለምሳሌ ምን መሰለክ ኢቨን ስለ መላእክቶች ያላችሁ ማለት እንዴት ልበልክ፣ ምክንያቱም ዲፕ መግባት ስለማልፈልግ ነው። እሱ ላይ ችግር የለም። እሱ ላይ እዛው ላይ ቁመሽ አውሪ እና እሺ። እባብ ነው ያሳተችው። እባብ ከዚያ በፊት እግር ነበር። ምን ያልሽን ቅድም? እባብ እኔ እግር ነበረው አላልኩም። ነገር ግን እኛ እንደምንከተለው እባብ ነው። ነገር ግን ከርግማን በኋላ ምክንያቱም እንደኔ ሃይማኖቱን ራሱ ብትተው ወደ ሁሉ ብታደርገው እና ምድር ላይ ያለውን ሃይማኖት በሙሉ ትተህ ሰው መሆንህን ብቻ ሰው መሆንህን ለምሳሌ እንዲህ ሰው ነኝ ማሰብ እችላለሁኝ፣ ምን እችላለሁ። ስለዚህ ራሴ እንዴት መጣሁ ምንድን ነው ምናምን ብለህ ራስህ ላይ ራሱ ብትመራመር የሆነ ራስን የሚያሳምን ነገር ነው አይደለ? ራስን ሊገዛክ የሚችለው ራስን የሚያሳምን ነገር ነው። ገብቶካል አይደል? ለምሳሌ የእጄን መንቀሳቀስ ራሴ እንትን ካላልኩት አምላክ ስለኔ ነገረኝ። እሱ ነው እንትን የሚለው ገብቶሻል አይደል? እኔ ከየት እንደመጣሁኝ አምላክም በአይኑ ያየው የለም እኮ ገብቶካል አይደለ? ስለማየት አይደለም፣ በነቢያት በኩል ግን አናግሮናል። እሱን እኔም አንቺም የምንቀበለው ነገር ነው። ስለዚህ በነቢያት በኩል አናግሮናል ብለን በምናምናቸው መጽሐፍቶች ላይ ስለኛ የተነገረውን እዚያ እንቀበላለን እንጂ እኔ ስለ ራሴ ተመራምሬ ላገኘው አልችልም። ራሴን ያላስገኘው ሰው ነኝና ራሴን አስገኝቼ በነበር እሺ፣ እዛኔ ስለ እኔ በደንብ አውቃለሁ። ስለ እኔ ግን የሚያውቀው ያስገኘኝ አካል ነው እና ያ አምላክ ነው። አምላክ ደግሞ በነቢያት በኩል ስለ እኔ በደንብ ነው። ለምሳሌ የሰው ጭንቅላት ማገናዘብ ይችላል አይደለ? የትኛው ትክክል
የትኛው ደግሞ ትክክል እንዳልሆነ ማገናዘብ ትችላለህ። ግን እኔ አሁን ለምሳሌ እባብ ተረገመ። እሺ እርግማኑ ምን ነበር? ልዩነታችን ትልቁ ልዩነታችንን እየነገርኩህ ነው። አሁን ላይ ጥያቄያችን ያረዘመብን እንደሆነ ታውቃለህ። እኔ ጥያቄያችን ራሱ ያረዘመብን እንደሆነ ታውቃለህ። በአዳምና በሔዋን ደረጃ ራሱ የወረዱበት ምክንያት ወይም ደግሞ ከአምላካቸው ጋር የጣሉበት ምክንያት አንድ አይደለም። ስለዚህ አሁን እዚህ ጋር ቀጣዩ ጥያቄ ነገር እንደገባ ለምን እንደሆነ ታውቂያለሽ? ምንም ትርጉም የማይሰጥረው ብላ እስልምና ላይ ያለውን ነገር እንትን ለማለት ለይሄ ነው። ትርጉም የማይሰጥ ምን ያክል እንደሆነ ልገልጽልሽ ነው። ከዚህ እንዲሁ እግዚአብሔር እባብን ረገመው። እሺ ከዚያ ምን ብሎ ነው የረገመው? እንደ መጽሐፍ በደረቱ እንዲሳብ ሌላስ አለቀ ኖ ቀጥታ ማለት ቃል በቃል አሁን መጽሐፍ ቅዱስ ስላልያዝኩኝ ቃል በቃል እንደዚህ ነገር አልችልም። ስራ ቦታ ነው የረገመው እርግማን ብቻ ነገርኝ። ቃል በቃል ችግር የለም። ማስረጃ ማለት ችግር የለም። ችግር የለውም። ማስረጃ ጠይቀኝ። የማምነውን ያክል ያቅሜን ያክል ነገር ካለኝ ሌላ ምን ረግሞታል? እባቡ አዳምና ሔዋን የእናንተን ባላቅም በእኛ የፈለጉት አምላክ መሆን ገብቶካል አይደል? ስለዚህ የተጣሉበት ምክንያት ያ ነው። አምላክ መሆን ይፈልጋል። ምን ብሎ ረገመው? ሌላ እርግማን በሆድህ ትሳባለህ አለው። ሌላስ በእባብ ተመስሎ ደግሞ ዲያብሎስን ስለሆነ በዛው እየረገመ ያለው ገብቶካል አይደል? ማለት ዲያብሎስ ማለት ሳጥናኤል ነው። ከመላእክቶች አንዱ የነበረ ነው። በዛው ዲያብሎስን ተመስሎ ረግሞታል የሚል የለም። እሱ ከአንቺ ነው። ምን ረገመው ነው አሁን ጥያቄ። ሌላ የረገመውን እሺ እኔ ልንገርሽ፣ ላስታውስሽ። እባቡን ራስ እሺ ንገረኝ። እኔ ከማረዝምብክ እሺ አንተ የምታውቀውን ንገረኝና እኔ የኔን ጥያቄ ልቀጥልልህ። ምክንያቱም ልጠይቅህ የምፈልገው ጥያቄ ሌላው ምን አለው? እባብን ሲረግመው ሌላው ምን አለው? በወደ ትሳባለህ ካለ በኋላ ዘላለም አፈር እየበላህ ትኖራለህ ብሎታል። አፈር የሚበላ እባብ አለ በዚህ ምድር ላይ? እባብ ሲመታ ገብቶ ካለ አይደለ? አሁን ለምሳሌ ማንኛውንም እባብ በተፈጥሮ ማለት ነው ልትገለው ብትፈልግ ጭንቅላቱን ነው መምታት ያለብህ። ገብቶ ካለ ጭንቅላቱን ካልመታኸው ግን ብትመታ ይነሳል። የአፈር ልሶ ይነሳል እንደሚባለው ማለት ነው። ይነሳል ስለመመታት ሳይሆን ጸጋዬ፣ ይሄ እርግማን ምንድነው? አፈር ትበላለህ ለዘላለም ብሎታል። በሆድህ ትሳባለህ አለው። እሺ እግሩ ተቆርጠ፣ በሆዱ ተሳባ፣ ተፈጸመ። እሱም በል ሌላው የእግዚአብሔር እርግማን ምንድነው? በአፈር ትበላለህ ለዘላለም አለው። አፈር የሚበላ የእባብ ዘር አለ ምድር ላይ? አንድ እንኳን እንደ ምግብ አድርጎ የሚበላ አድርገህ ነው እንዴ ብታስበው? አፈር ትበላለህ ብሎታል። ምን ማለት ነው? የአፈር ትበላለህ እኮ ማለት ነው። አሁን ለምሳሌ አዳምና ሔዋን ሞት ሲፈረድባቸው አፈር ትበላላችሁ ተብሎ እንደ አፈር የምንበላው ሞት ነው አይደል? አሁን እሱን ቀጥታ ተረጎምሽልኝ። በሆድ መሳብ ነው ስትይ በሆድ እንደሚሳበባ እያየን ነው በአካል ቀጥታ ነው ትርጉም አይደለ? አፈር ላይ ሲሆን ሌላ ትርጉም አለው እያልሽና አፈር መብላት ሲባል ምን ማለት ነው? እሺ እኔ የጠየኩህ ያለሁትን ጥያቄ አንተ ጭንቅላት ውስጥ ክርስቲያኖችን ልጠይቅ ብለህ ያሰብከውን ጥያቄ ነው እኔ ጋር እያመጣክ ያለከው እና የኔ እኔ ይሄን ጥያቄ ክርስቲያኖችን ጠይቄ አላውቅም። በጣም ቆይቷል። ከ2 ዓመት ምናምን በፊት አንድ ልጅ ብቻ ጠይቄ ያውቃል። ማለት ክርስቲያኖችን ሳገኝ ይለያያል ብለሽ እኮ እንደሚለያዩ ነጥብ አነሳሽ አይደለ? ለሱ ቢያንስ አምላክ ለመሆን ነው። እኔ እስልምናውን ንገረኝ። እስልምናውን ነው እኮ ማወቅ የፈለኩትኝ አይደል? በእስልምናው ላይ አምላክ መሆን ፈልገው ነው ወይ የወደቁት? አይደለም። ስለዚህ ልዩነት አለን። እኔ ደግሞ አምላክ መሆን ፈልገው እንደወደቁ ነው የማምነው። የቱ ጋር ነው እንደሱ? የኔን ሃይማኖት ለማወቅ የምትፈልገው ስለ እኔ ሃይማኖት እንጂ ቀጣዩ ጥያቄ ቀጣዩ ጥያቄ ደግሞ ስለ ነፍስ አመጣጥ ነበረ የጠየኩት። ነፍሶች ማለት እንደኛ ሃይማኖት የሰው ልጅ ነፍስና ስጋውን ከቤተሰቡ ነው የሚወስደው። ማለት ነፍስም ስጋህንም ከቤተሰብህ ነው የምትወስደው እና ከእናትና ከአባትህ ነው የምትወስደው። ነፍስ ከሌላ አካባቢ ነው የሚመጣው ምናምን የምትል ከሆነ አይ ቲንክ የሆነ ጊዜ የሆነ መጽሐፍ አንብቤያለሁኝ። የሆኑ ሃይማኖቶችም አሉ ነፍስ በሌላ ሰማይ ላይ እንዳለና ሰዎች ከዛ እንደሚመጡ እና አይ ቲንክ ዱዳ ሆኖ የሚወለዱ አካለ ስንኩል ምናምን ሆኖ የሚወለዱት እዛ እርግማን ያለባቸውን ምናምን ብለው የሚያምኑ ሃይማኖቶችም እንዳሉ ትንሽ አንብቤ ነበር። አይ ቲንክ ኦኬ ነፍስ ከሌላ ቦታ ከሆነ የሚመጣው ኦልሬዲ ስለ ኢሳ ልጠይቅህ የነበረው ጥያቄ አስፈላጊ አይደለም። ምክንያቱም የኢሳ ነፍስ ልክ እንደኛ የሰው ልጅ ነፍስና ስጋውን ከቤተሰቡ ከሆነ የሚወስደው የኢሳ ነፍስ ኬት መጣ ብላችሁ ነው የምታምኑት የሚለውን ጥያቄ ነበር ልጠይቅህ የነበረው። አንተ ግን ነፍስና ስጋ በእስልምና ከሌላ ሰማይ ነው የሚሰጠን ኦልሬዲ ተፈጥሮ ያለቀ ነገር ነው ካልክ ኢትስ ኖት ሜክ ሴንስ። ማለትም የምትመልስልኝ መልስ አይኖርክም። ኦልሬዲ መልስ ትዝ አለኝ ስላለ ማለት ነው። ጨረሽ?
ጨረስኩኝ። ምንም ለጭንቅላት የሚመጥን ነገር አላገኘውም። ቴንክ ዩ ኤኒዌይ። ለጭንቅላት የሚመጥነው ምንድን ነው? አያቻት ወጣች። በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው፣ ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር፣ ማትገዛ፣ ለሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድን ነው? እንደ ኤቪደንስ የምትወስደው እነዚህ ነገሮች ውስጥ ያንሳልኝና ሌላውን ደግሞ እስኪ አንድ ባንድ መጠየቅ እሞክራለሁ። እሺ፣ ችግር የለም። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱ ተውባ ላይ የመጀመሪያ የጠየቅከው ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነ ልሐቅ ሚነ ለዚነ ኡቱል ኪታበ ሐታ ዩዕጡል ጅዝየተ ዐን የዲን ወሁም ሳጊሩን ይላል። እዚህ ቦታ ላይ ያላመኑ ሰዎችን ግደሏቸው አይደለም እያለ ያለው፣ ያላመኑ ሰዎችን አይደለም። እነዚያ በአላህ የማያምኑ ሰዎችን ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውም ልአኺር አለ። በመጀመሪያ ቃትሉና እቅትሉ ይለያያሉ። ይሄ ልናውቅ ይገባል። ተጋደሉ ነው የሚለው አንቀጹ ገብተዋል ወንድማችን ወገናችን። ተጋደሉና ግደሉ የተለያዩ ናቸው። ተጋደሉ ማለት ሊጋደልህ የሚመጣን አካል የምታደርገው የመጋደል ስርዓት ነው። ወይንም የሆነን ህግ አንፈጽምም ብሎ አሻፈረን ብሎ በሀገርህ ላይ የኖረ ያንን የምታደርግበት ስርዓት የምታስይዝበት መንገድ ጅሃድ ወይንም ሙቃተላ ይባላል። ገብተዋል። ያ ነው። እቅትሉ ግን ሂደህ ግደል ማለት እዚህ አንቀጽ ላይ በፍጹም ግደል የሚል የለም። ተጋደሉ ነው። ምን አይነት ሰዎችን ነው ታዲያ? ባለማመናቸው ምክንያት ነው ወይ ከተባለ አይደለም። አንድ አይሁድ ወይንም ክርስቲያን አላምንም ካለ ግደለው፣ ላ በፍጹም እንደዚህ አይቻልም። ታዲያ እዚህ ቦታ ላይ የሚያወራው ስለምንድን ነው? ስለ ግብር ነው። በሙስሊም ሀገር ላይ እየኖረ ከሆነ አንድ አካል ገብቷል። የሙስሊም ሀገር ነች፣ ሙስሊም ነው አስተዳደሩ፣ በቁርአንና በሐዲስ እየተመራች ነው፣ በእስልምና ህግና ስርዓት እየተመራች። እዛ የሚኖር አይሁድ ካለ ወደ እስልምና ጥሪ አድርጉለት ይላል የመጀመሪያው መልእክት። ያንን አናምንም ካሉ አንቀበልም ካሉ ግደሏቸው፣ በፍጹም አይደለም። ግብርን ይክፈሉ ይላል። ያ ማለት እዚያች ሀገር ላይ እስከኖረ ድረስ ታችኋል አይደል? እዚያች ሀገር ላይ እስከኖረ ድረስ ግብር ይከፍላል። ደህንነትን የሚያስጠብቅበት የፖሊስ አለ፣ የወታደር አለ፣ የብዙ ነገራቶች ያለበት መንግስት አይደል? ያን ከኪስ እኮ አይደለም መንግስት ከሀገሪቱ ነዋሪዎች በሚገኝ ወጭ ነው ያንን የሚያስጠብቅላቸው። የራሳቸውን ደህንነት ለማስጠበቅ ያክል ይከፍላሉ። ሙስሊሞች ሳለበት ወይ ከተባለ ሙስሊሙ በዚያው እጥፍ ዘካ የሚባል አለበት። ያን አልሰጥም ካለስ ተጋደሉት ተብሏል ወይ? አዎ። አቡበክር ስዲቅ ረዲየላሁ ዐንሁ ወላሂ ለኡቃቲለነ መን ፈረቀ በይነ አሰላት ወዘካ አለ። በዘካና በሶላት መካከል የለየን ሙስሊም ይጋደለዋለሁ እኛ ያችሁ። ስለዚህ ያ ነው አላምንም በማለቱ ምክንያት ሳይሆን በዚያች ሀገር ላይ እኖራለሁኝ ግን ምንም አታመጣም እንደፈለግኩ እኖራለሁ ብሎ ያንን መንግስት እንትን ካለ ያ መንግስት ዝም አይለውም። አይደል? ያንን ነው ሙቃተላ እያለ ያለው እንጂ ባለማመኑ ምክንያት አይደለም በፍጹም። ለዚያ ነው ግብርን እስኪሰጡ ድረስ እያለ ይናገራል። ሌላኛው ሴቶችን እንደ ግማሽ አንዴ በመሀል እንዳልገባ አንዴ እዚኛው ጋር አሁን ይቅርታና ሁሹ የመጀመሪያው ተጋደሏቸው ሳይሆን ግደሏቸው፣ ቃል በቃል ግደሏቸው እንደሚል ቃል በቃል እንግዲህ እኛን እያነበብነው ነው። ታችን ነው ግደሏቸው እንጂ ተጋደሏቸው አይልም። አይ እንደሱ አይልም። አንተም አማርኛው አውጣውና እንየው። ችግር የለም። ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሳብ የሚለው ግደሏቸው ነው። ቆይ ላሳየሽ። ችግር የለም ላውጣለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይልም ብሏል። እንመለከት። ግብር አይደለም፣ ግብር የሚከፍሉ እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሳው አንቀጽ የቁርአን እዛ ጋ ነው እየተናገርኩኝ ያለሁት። 9:5 ላይ እሱን አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን እሱ ላይ አልመጣንም እያልኩህ ነው። አሁን እየጠየቀኝ ያለኸው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው።
በእሱ ላይ ገደሏቸው ሳይሆን ተጋደሏቸው የሚለው ሁለቱንም አያያዥ ስላቀረብኩ ነው እኔ። ልክ ነህ። እሱ በእርግጥ ሁለቱንም ጥቅስ አያያዥ ስላነሳሁት እኔ እሱ ሌላ ምክንያት አለው። እሱ ሌላ ምክንያት አለው። የአሁኑን ግን ላሳየህ። ገደሏቸው ሳይሆን ተጋደሉ ነው የሚለው። ገደሉና ተጋደሉ በጣም ይለያያሉ። አይደል? ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውም ልአኪር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲን ልሐቅ የሚለው ያው ተጋደሉ እንደሚል ላሳየህ። እሱ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ይሄኛው ነው ሁለተኛ ያነሳው ማለት ነው። ይታያል። እስቲ ተዋጓቸው፣ እንደውም ተዋጓቸው ነው የሚለው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። አየኸው፣ ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ዲፈረንስ የአማርኛ ትርጉም ይሄን እስካሁን ሳብራራ ነበር። ከኔ ጋር አልነበርክም እርሜ? ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። እሺ አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። ቦታል አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለውም። ሙቃተላ ማለት ያኒ ሙሳረሐ። ልክ ለምሳሌ እንደ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ፎክስ ምናምን የሚጋጠሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለውና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛ ደግሞ ሊያጠቃ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው። እዚህ ቦታ ላይ እያወራ ያለው ስለ ሙቃተላ ነው። አይደል? ይሄ ሰው አምጿል። አማጽ የሆነ አካል የምታደርገው ነው። ያ ነው የመጀመሪያው። የጠየቀው ደግሞ ሱረቱ ተውባ ቁጥር 5 ላይ ያለው የሚናገረው ስለሆኑ ከሃዲያኖች ክፍሎች ነው። ዝም ብሎ ያገኘውን ከሃዲ ሂደህ ግደል አይደለም። ከላይም እንዲሁም ደግሞ ከታችም ሁሉንም ማንበብ ግድ ይላል። አውድ የሚባል ነገር አለ አይደለ? ከላይ ጀምረህ ከሱረቱ ተውባ 5 ላይ ሳይሆን ከአንድ ጀምረህ ልታነበው ይገባል። ለማንኛውም በአጭሩ ታሪኩን ልንገርህ። እሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች ስምምነትን ይፈጥራሉ። ስምምነቱ የተካሄደው የት ነው? ሁደይቢያ የሚባል ቦታ ላይ ነው። ሁደይቢያ ማለት በመካና በመዲና መካከል የምትገኝ ቦታ ነች። ገብቶሃል? መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ማናለ? ሙስሊሞች አሉ። ስምምነቱ የተካሄደ በመካና በመዲና መካከል የምትገኝ ሁደይቢያ የምትባል ቦታ ላይ ሱልሑል ሁደይቢያ በመባል ይጠራል። የሁደይቢያ ስምምነት ማለት ነው። የተፈጠረው ስምምነቱ ምንን መሰረት በማድረግ ነው ከተባለ ላንዋጋ የሚል ነበር። ከሙስሊሞችም ከካህዲያኖችም የሆኑ አካሎች ተውጣጡና መካከል ላይ ተገናኙ። ስምምነትን ፈጸሙ፣ ቃል ፈጸሙ፣ ቃል ኪዳን ተፈጸመ። ምን ላለመዋጋት ሙስሊሞች ይሻሉ። አላህ በቁርአን ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ብሎ አዘዛቸው። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ አላቸው። ታላ አይደል? ስምምነት ፈጸሙ። ላንዋጋ ከአንዳችን ከኛ ከካህዲያኖች ወደ እናንተ ቢመጡ ላትነኩብን፣ በሰላም ልትልኩት ከእኛም ከአማኞች ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት። ማንም ማንንም ላይ ወጋ ተስማሙ። ኢስላም ሰላም ነው የሚፈልገው። ከዚያ በኋላ ግን እነዚህ ከሃዲያኖች ምን አደረጉ? ይሄን ቃል ከያዙ በኋላ በድብቅ ሙስሊሞችን ሄደው መጋደል ጀመሩ። አየህ፣ ጦርነቱን ጀመሩ። ቃላቸውን አፈረሱ። መልእክተኛውን ነብዩ ሰለላሁ ዐለይሂ ወሰለም ጭራሽ ከመዲና ሄደው ለማሳደድም እሳቸውንም ዳግም ለማስወጣትና ለመዋጋት አሴሩ። በዚህ ጊዜ ነው እነዚህን ከሃዲያኖች አላህ ሱብሓነሁ ወተዓላ የተከበሩት ወራቶችን በወጡ ጊዜ ከሃዲያኖችን ባገኛቸውባቸው ስፍራ ገደሏቸው ያለው። ገብቶሃል አይደል? እዚያው ላይ አላህ ሱብሓነሁ ወተዓላ ሲናገር ቃላቸውን የጠበቁትን ግን እነሱን እንዳትነኳቸው፣ ቃላቸውን እስከጠበቁ ድረስ ጠብቁላቸው ጊዜያቸውን እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ የት ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ ከፍጥረታቱ ሁሉ በላይ ነው። ይሄን በቁርአን ላይ በርካታ ቦታ ላይ ተናግሯል። ሰብሕ እስመ ረቢከል አዕላ ይላል። ከፍጥረተ ዓለሙ ሁሉ በላይ የሆነውን ከሁሉ በላይ የሆነውን አምላክን አላህ አጥራ እያለ ይናገራል። ከጉድለት ሁሉ አጥራ እያለ ተስቢሕ እንድናደርግ ያዘናል። ሰብሕ እስመ ረቢከል አዕላ። ሌላ ቦታ ላይ አላህ ስብሐነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ ይላል። 7 ቦታ ላይ እኔ አዛኛው አምላካቸው አላህ ከዓርሽ በላይ ከፍ ብያለሁ እያለ ከዓርሽ በላይ እንደሆነ ይነግረናል። ዓርሽ ምንድን ነው? የት ነው ያለው?
7 ሰማያቶች አሉ። ከ7ቱ ሰማይ በኋላ ውሃ አለ። ከውሃው በኋላ ኩርሲይ አለ። ከኩርሲይ በኋላ ጀነት አለች። ከጀነት በኋላ ዓርሽ አለ። ወላሁ ፈውቀል ዓርሽ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። አላሁ አለዚ ኸለቀ 7 ሰማዋት ይላል። እኔ አምላካችሁ አላህ ያ ነኝ 7 ሰማያትን የፈጠርኩኝ አለ። ከ7ቱ ሰማይ በኋላ ውሃ አለ። ወካነ ዓርሹሁ ዐለል ማእ እንዳለው ልክ እንዲሁ ከዚያ በኋላ ኩርሲይ አለ። ከኩርሲይ በላይ ጀነት አለች። ጀነት ያለችው በኩርሲይና በዓርሽ መካከል ነው። ከዚያ በኋላ ከዓርሽ በላይ ማን ያለው? አላህ ሱብሓነሁ ወተዓላ። ዓርሽ የፍጥረታት ሁሉ ጣራ ብላችሁ አስቡት። ዓርሽ በጣም ግዙፍ የሆነ ፍጡር ነው። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? ስለ 7ቱ ሰማይ 7ቱ ምድሮች ሲገልጿቸው ለው አነ ሰማዋት 7 ወልአርዱነ 7 ألقيت يعني على العرش ما السماوات ال7 يقرتا والأرضون ال7 على الكرسي إلا كحلقة ملقى على فلات الأرض 7 ሰማያቶች 7 ምድሮች ተጠቅልለው ኩርሲይ ላይ ቢወረወሩ ትልቅ ሰፊ ሜዳ ላይ እንደተጣሉ ቀለበት ናቸው የሚያክሉት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አስቡት 7 ሰማይ ከዚህ ካለንበት ምድር እስከ ሰማይ ድረስ 500 ዓመት እንደሚያስጉዝ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በእያንዳንዱ ሰማይ መካከል 500 ዓመት ርቀት አለ አሉ። አንዱ ሰማይ ከላይ እስከታች ሰማይ ይሄ ውብረቱ ሰማይ ራሱ 500 ዓመት ያስኬዳል። 7 ሰማያት አስቡት፣ 7 ምድር፣ እነዚህ ሁሉ ተጠቅልለው ኩርሲይ ላይ ቢጣሉ ሰፊ ሜዳ ላይ እንደተወረወሩ ቀለበት ናቸው የሚያክሉት አሉ። ኩርሲይን ሲገልጹት ምን አሉ? መል ኩርሲዩ ዐለል ዐርሺ ኢላ ከሐልቀት ሙልቃ ዐላ ፈላት አልአርድ አሉ። ኩርሲይ ደግሞ በዓርሽ አንጻር ሲታይ ኩርሲይ በዓርሽ ላይ ያኔ ቢወረወር ልክ ትልቅ ሜዳ ላይ እንደተወረወረች ቀለበት ነች ኩርሲይ። በዓርሽ አንጻር ደግሞ ዓርሽ በጣም ግዙፍ ነው፣ በጣም ታላቅ ነው። በቃ የፍጥረት ሁሉ ጣራ ነው፣ በጣም ታላቅ ፍጡር ነው። ለዚህም ነው አላህ ሱብሓነሁ ወተዓላ ወሁወ ረቡል ዐርሺል ዐዚም ይላል። የታላቁ የዓርሽ ባለቤት የሆንኩኝ ጌታ ነኝ እያለ ይናገራል። እንዳጠቃላይ አምላክ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ያለው። ዓርሽ ላይ ተቀምጠዋል፣ ተደላድለዋል ምናምን ላ እንደዚያ ከዓርሽ በላይ ነው እርሱ። ይዟቸዋል። አላሁ ፈውቀል ዐርሽ እርሱ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው። ይሄ ነው።